እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም? ተሸነፉ እንጂ እኔ እያስተማርኩ እኮ ነው። የመምህሩን ሐሳብማ ተቀበሉኝ። ይፈልጋል አልኩ እኮ ነው። ይፈልጋል አይፈልግም? አሁን እግዚአብሔር የሚያመጣቸውን ነገሮች ዝም ብለን የምንቀበላቸው ሰማይ አይታረስ ንጉሥ አይከሰስ እንደሚባለው እግዚአብሔርን ብከራከር የባሰ መከራ ያገኘናል ብለን በአቅመ ቢስነት አይደለም። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን ይላል። እግዚአብሔር እንዲሁ ሲጠረጥሩት አይወድም። እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል። እስኪ ነገሩኝ። ለምሳሌ እኮ ሰው ዝም ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲት አምላክ እግዚአብሔርን የወለደችልን ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ይቅር ብሎ በቅዱስ ቦታው የሰበሰበን አምላካችን ስሙ የተመሰገነ ይሁን። ለቅዱሳን እለ ውስተ ምድር ተሰብሐ ኩሉ ስምረትከ በላዕሌሆሙ። በምድር ባሉ ቅዱሳን ፈቃድህ ተመሰገነ፣ ተከበረ፣ ተገለጠ ተብሎ ይተረጎማል። በምድር ላይ ባሉ ቅዱሳን ፈቃድህ ተገለጠ። ያኛው ግን እናንተ የምታነቡት አማርኛው መጽሐፍም ቅዱስ በምድር ባሉ ቅዱሳን ፈቃድህ በእነሱ ላይ ነው ይላል። አንድ ነው። በምድር ላይ ባሉ ቅዱሳን ፈቃድህ ተገለጠ። መዝሙር 15 ቁጥር 3 ላይ ይሄ መዝሙር 15 በይንተ ርእሱ ነው። ከቅዱስ ዳዊት ከአርስቶቹ አንዱ በይንተ ርእሱ ነው። ስለ ራሱ ማለት ነው። ስለ ራሱ ከሚመደቡት መዝሙራት ውስጥ ገብቶ ይመደባል ማለት ነው። መቼ ነው የዘመረው ሲባል በሳኦል ጊዜ ነው የዘመረው። በሳኦል ጊዜ ዘምሮታል። ሲጀምር እንዲህ ብሎ ይጀምራል። እቀበኒ እግዚኦስ መኪያከ ተወከልኩ፣ አቤቱ ባንተ ታምኛለሁና ጠብቀኝ ብሎ ለእግዚአብሔር እግዚእየ አንተ፣ እግዚአብሔርንም አንተ ጌታዬ ነህ እለዋለሁ ይላል። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። አቤቱ ባንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እንግዲህ ቅዱስ ዳዊት እግዚአብሔርን ባንተ ታምኛለሁና ጠብቀኝ ብሎ ለምኖታል። እና በእግዚአብሔር መታመን ማለት ምን ማለት ነው ነው መጀመሪያ የምናየው። በእግዚአብሔር መታመን ምን ማለት ነው? በእግዚአብሔር መታመን የሚባለው 3 መሰረታዊ ነገሮችን ያካተተ ነው። የመጀመሪያው እግዚአብሔር እንዳለ ማመን፣ እግዚአብሔር መኖሩን መቀበል፣ በሙሉ ልብ ማመን። ይሄ ነው በእግዚአብሔር መታመን የሚባለው። እግዚአብሔር አለ። ይሄ ፍጥረትን ተመልክቶ ሲሆን ሌላውን ጭምር ፍጥረት ተመልክቶ ካልሆነ ደግሞ
ራስንም ተመልክቶ እግዚአብሔር አለ ብሎ መታመን ይገባል። የተፈጠረው ፍጥረት ሁሉ እግዚአብሔር መኖሩን ይመሰክራል። በአኗኗሩም ይመሰክራል። በአሰራሩ ባፈጣጠሩ የሚመሰክርም አለ እግዚአብሔር መኖሩን። ሌሎች ደግሞ በህብረ መልካቸው ተስማምተው በመኖራቸው እግዚአብሔር መኖሩን የሚመሰክሩ አሉ። ለምሳሌ አሁን ውሃ እና ነፋስ ጠላቶች ናቸው። ውሃና እሳት፣ እሳትና ነፋስ ጠላቶች ናቸው። እነዚህ ተስማምተው በዓለም ላይ መኖራቸው አንድ ፈጣሪ መኖሩን ያስረዳል ይላሉ እነ ቅዱስ አትናቴዎስ። ብዙ የከብት ጭራ ተስማምቶ በአንድ የመሰንቆ ቃኝታ ሲመጣ አንድ ድምፅ ይሰጣል። የመሰንቆው ጭራ በጣም ብዙ ነው፣ ግን ከሚቃኘው ሰው አንድነት የተነሳ አንድ ድምፅ ይሰጣል። ይህ ዓለም እንደ መሰንቆ ጭራ ነው። ታዲያ ይሄ የመሰንቆው ብዙ ጭራ ሲሆን ተስማምቶ አንድ ድምፅ እንደሰጠ ዓለም ብዙ አይነት ተፈጥሮ እያለው በስምምነት መኖሩ መሰንቆን የሚቃኝ አንድ ፈጣሪ እንዳለ ያስረዳል። መሰንቆ ይህ ዓለም ነው፣ ጠቅላላው የሚቃኘው እግዚአብሔር ነው። ሰው ከሰው ስለተጣላ ፍጥረት ስምምነት የለውም አይባልም። ክፋትን የሚያመጡትና አለመስማማትን የሚወልዱት አእምሮ ያላቸው ፍጥረታት ብቻ ናቸው። አእምሮ የሌላቸው ፍጥረታት ተስማምተው ነው የሚኖሩ። አእምሮ ካላቸው ፍጥረታት መካከል ሌላ የለም፣ ሁለት ናቸው፣ ሰውና መላእክት ነው። ስለዚህ ከመላእክት የተሰናከሉትና ከሰው የተሰናከሉት ነፃ ፈቃዳቸውንና አእምሮ ጠባያቸውን ተጠቅመው በዓለም ላይ መሰናከልን ያመጣሉ፣ አለመስማማትን ያመጣሉ። እነዚህ ወደው ያደረጉት ነው እንጂ ፍጥረት እንዳይስማማ እግዚአብሔር አድርጎ በመፍጠሩ ምክንያት የመጣ አይደለም ማለት ነው። ስለዚህ ፍጥረታት ተስማምተው በመኖራቸው አንድ እግዚአብሔር አለ የሚያሰኘው አእምሮ ያላቸው ሰዎች ፈቃዳቸውና አእምሯቸውን ተጠቅመው በሚያመጡት ሁከት ሳይሆን የማያስቡ ፍጥረታት አንዱ በአንድ ላይ ሳይነሳ 21ዱም ፍጥረታት ተስማምተው ይኖራሉ። እግዚአብሔር የፈጠረው ፍጥረት 22ና 22ኛው ሰው ነው። 21 የሚባሉት በየወገኑ ተቆጥሮ ማለት ነው። ለምሳሌ እጽዋት በየወገናቸው ይቆጠራሉ፣ እንስሳት በየወገናቸው ይቆጠራሉ፣ ሁሉም በየወገኑ ይቆጠራል ማለት ነው። ስለዚህ የፍጥረታት ተስማምቶ መኖር የሚባለው እነዚህ የተሰጣቸውን ግብረ ጠባይ አያፋልሱም። ሁሉም ፍጥረት ከተሰጠው ግዛን ብዝህ ወተፋዝህ ሰፊህ ወተሳፊህ ወይትታደው ይሞሰንኪ ብሎ እግዚአብሔር ያዘዘው እስከ መጠንሽ ድረስ ስፊ፣ እስከ ልክሽ ድረስ ብዥ ተባዥ፣ ከዚህ በላይ ግን አትለፊ ብሎ እሳትንም ውሃንም ለክቶ እግዚአብሔር ሰጥቷቸዋል። እሳትንም ነፋስንም መሬትንም። መሬት ከመጠኑ አትጨምርም፣ ጠፈርም ከመጠኑ አይጨምርም፣ ውሃም ከመጠኑ አይጨምርም፣ ሌላውን ፍጥረት ከመጠኑ አይጨምርም። ከተሰጠው የሰዓት ገደብም የሚወጣ የለም። ለምሳሌ ሌሊት የአራዊት መሰማሪያ ነው። አራዊት ለሌሊት የተፈጠሩ አራዊት ቀን አይወጡ፣ ቀን አይታዩም። የሰው ልጅ ካልገፋቸውና ተፈጥሮ ካላስገደዳቸው በቀር ማለት ነው። ስለዚህ ፍጥረታት ተስማምተው በመኖራቸው እግዚአብሔር መኖሩን፣ ሐዘንና ደስታ በመፈራረቃቸው፣ ለክፉ ሰዎችም ሆነ ለመልካም ሰዎች ገደብ መኖሩ፣ ፍጥረት የሚገታበትና አቅም የሚያንሰው ነገር መኖሩ። ለምሳሌ ሰው አለመደሰት አይችልም፣ ሰው አለማዘን አይችልም። ሰው አለማዘን እንደማይችል አለመደሰት አይችልም። የሰው ልጅ አለመታመም አይችልም። በእውነት ማለት ነው። ለተወሰነ ጊዜ ሳይታመም ይቆያ እንጂ አለመታመም አይችልም። ሰው አለመሞት አይችልም። ሰው አለመተንፈስ አይችልም። ካልታመመ ወዶ አልተነፍስም ቢል ይሞታል። መተንፈስ የግድ የሚያስፈልግ ይሆናል ማለት ነው። ስለዚህ ሰው ከአቅሙ በላይ የሆኑ ነገሮች በሙሉ
ከሱ በላይ የሆነ እሱን የፈጠረ ገዢ እንዳለበት ያስረዳል ማለት ነው። እና የሰዎች አቅመቢስነት፣ መሞት፣ ውስንነት፣ ሐዘንና ደስታ፣ ሕማም፣ ችግር፣ እነዚህ ሁሉ ስይን፣ እነዚህ ሁሉ ነገሮች ፍርሃት እግዚአብሔር መኖሩን የሚያስረዱ ናቸው። የምንፈራው ሲኦል ስላለ ነው። ደስ የሚለን ገነት ስላለች ነው። ነፍስ ውስጡን ታውቃለች። ሕሊና የኋላውን ነገር ያውቃል። ሰው በልቶ ጠጥቶ ለብሶ ተሹሞ አግብቶ ወልዶ ሀብት ንብረት አከማችቶ በዘመድ ከብሮ ቤት ሰርቶ ተመችቶት እያለ ድንገት ቀንም ሆነ ሌሊት ሐዘን ብልጭ ይልበታል። ይህ ሐዘን ሲኦል መኖሩን ሕሊናው እየጠቆመበት ነው የሚያዝ ነው። ሰው ሲኦል ባይኖር ባላዘነ፣ ሰው ገነት ባትኖር ደስ ባላለው ነበረ። ስለዚህ ይሄ ሁሉ ነገር እግዚአብሔር እንዳለ ያስረዳል። ባጭሩ ግን የዚህ ሁሉ ማጠቃለያ ሁላችንም እያንዳንዱ ነገር አገልግሎቱን የሚፈጽምበት ጊዜ አለ። ዛፍ የሚነቀልበት ጊዜ አለ። ውሃ የሚደርቅበት ጊዜ አለ። ዝናብ የሚታጣበት ጊዜ አለ። እንጨት የሚሰበርበት ጊዜ አለ። አራዊት የሚሞትበት ጊዜ አለ። ሰው የሚሞትበት ጊዜ አለ። ስራ መሆናችን ስራ ጸንቶ አይኖርም። እስከ ዘላለም ጸንቶ የሚኖረው ያልተሰራና ዘላለማዊ ነገር ነው። ስለዚህ መጥፋታችን ስራ መሆናችንን ያሳያል። ስራ መኖሩ ደግሞ ሰሪ መኖሩን ያሳያል ማለት ነው። ስለዚህ ስራ የተፈጠረው ፍጥረት ስራ መሆኑን አይቶ እግዚአብሔር መኖሩን በዚህ መረዳት ይቻላል። ለክፉ ሰዎችም ቅድም እንዳልኩት ክፉ ሰዎች በቀል ማግኘታቸው፣ ፍርድ ማግኘታቸው፣ ቅን ሰዎች ደግሞ የቅንነታቸውን ዋጋ ማግኘታቸው በእነሱ ጊዜ ባያገኙት በልጆቻቸው ያገኙታል። ቅኖችም ሆነ ጠማሞችም ሆነ ጠማሞችም የጥመታቸውን ዋጋ ኋላ የዘሩትን ያጭዳሉ። ሲያጭዱ በዓይናችን እንመለከታለን። ቅኖችም የቅንነታቸውን ዋጋ ሲያጭዱ በዓይናችን እንመለከታለን። ይህ ፈታሂ በጽድቅ ኮናኒ በርት የሆነ እግዚአብሔር እውነተኛ ዳኛ ስላለ ነው። ስለዚህ እግዚአብሔር አለ ብሎ ለልብ መንገር፣ ያንም በሙሉ ልብ መቀበል ሃይማኖት ይባላል፣ ወይም በእግዚአብሔር መታመን ይባላል። እግዚአብሔርን ደግሞ አለ የምንለው በጊዜ በቦታ ሳንወሰን ነው። መቼም ቢሆን እግዚአብሔር አለ ማለት የትም ቢሆን እግዚአብሔር አለ ማለት ይገባል። መቼም የምንለው በረሃብም ጊዜ፣ በጥጋብም ጊዜ፣ በጦርነትም ጊዜ፣ በሰላምም ጊዜ፣ በበሽታም ጊዜ፣ በጤንነትም ጊዜ፣ በማግኘትም ጊዜ፣ በማጣትም ጊዜ፣ በሞትም ጊዜ፣ በሕይወትም ጊዜ፣ ደጋግ ሰዎች በበዙም ጊዜ፣ ክፉ ሰዎችም በበዙ ጊዜ፣ በሁሉም ጊዜ እግዚአብሔር አለ ብሎ ማመን በእግዚአብሔር መታመን ይባላል። መልካም ወቅት ሲሆን እግዚአብሔር አለ፣ ክፉ ወቅት ሲሆን እግዚአብሔር የለም ማለትን በእግዚአብሔር አለመታመንን ያሳያል ማለት ነው። እሱን ነው የሚያሳየው ማለት ነው። ስለዚህ የትም ቢሆን እግዚአብሔር አለ ማለት በሰላም ቦታም፣ በውከት ቦታም፣ በጦርነት ቦታም፣ በሰርግ ቦታም ቢሆን አንዳንድ ሰው ለምሳሌ ቤተክርስቲያኑ እግዚአብሔርን ያስበዋል። ሰርግ ቤት ውስጥ እግዚአብሔር የሌለ እስከሚመስል ድረስ ነው አይደለም እንዲህ ሰው ሁኔታውን የሚለውጠው ማለት ነው። እግዚአብሔር በምድር ላይ እንደማይመለክ አድርጎ እኮ ነው ሰው የሚዘፍነው አይደለም እንዴ? እግዚአብሔር እንደማይመለክ እንደሌለ፣ ለዚች ምድር ዳኛ እንደሌላት አድርጎ ነው ሰው ሲዘፍን፣ ሲበላ፣ ሲጠጣ፣ ሰው ሲያማ እግዚአብሔር መኖሩ እስከማይታወቅ ድረስ ነው። እና እግዚአብሔር የትም ቦታ መኖሩን ማመን ይገባል። ሕሊና ያን ነው መቀበል ያለበት በእውነቱ ማለት ነው። በቦታ ሳንወስን እግዚአብሔር ማመን። ለእግዚአብሔር የተከፈለ ቦታና ለሰይጣን የተከፈለ ቦታ የለም። ይሄ ቦታ የሰይጣን ስለሆነ ክፉ እንድንናገር የተፈቀደበት ቦታ ወይም ክፉ እንድንሰራ ለሰይጣን ተላልፎ የተሰጠ ቦታ የለም። የትኛውም ቦታ የእግዚአብሔር ነው እና ለእግዚአብሔርና ለሰይጣን የምንመድበው ቦታ መኖር የለበትም ማለት ነው። ያን ነው እግዚአብሔርን መታመን ተብሎ የተነገረው እሱ ነው። እግዚአብሔር መኖር እግዚአብሔር ያያል። የትም ቦታ በእግዚአብሔር እጅ ላይ ነኝ። የትም ቦታ አንዳንድ መስሪያ ቤት ስትሄዱ ምን ይባላል መሰላችሁ? መስሪያ ቤቱ በተለይ ፎቅ ምናምን ከሆነ ስትወጡ ወደ አዲስ አበባ እንደዚህ ጎንደርም ይኖር ይችላል። መስሪያ ቤት እጅ ስለማላውቅ ነው። እና ምን ይላል? በካሜራ እይታ ውስጥ ነዎት ይላል። አይደለም እንዴ? ምን ማለት ነው እንደዚያ ማለት? በካሜራ እይታ ውስጥ ነዎት ማለት
ሰርቃለሁ እንዳይሉ ነው። አንድ ዕቃ ቢያነሱ ዋ ይኸው እየታዩ ነው ማለት ነው። ስለዚህ ማለት ነው አሁን ሰው እንደዚያ ብሎ ሲያስብ አንዲት ነገር አይነካም ማለት ነው። እግዚአብሔር ግን የካሜራ ያህል እንኳን አልፈራ ብሏል። እዚያች ቦታ ካሜራ ስለምንፈራ አሁን ደግሞ በጣም አንዳንድ ዘመናዊ ሆቴሎች ደግሞ ምን መግጠም ጀምረዋል? አልጋው ቤት ውስጥ ካሜራ አለ። አልጋው ስለዚህ ሪሴፕሽን ላይ ያሉ ባለሙያዎች ሰው የተኛውን ሰውዬ እያዩት ነው ማለት ነው። ወደ ግራ ዘወር ስትሉ ካሜራው ብልጭ ይላል። እንግዲህ ተመልከቱ፣ ወደ ቀኝም ስትዞሩ ብልጭ ይላል። ስለዚህ ካሜራ እይታ ነው ብለህ ተጠንቅቀተኛ፣ ተጠንቅቀህ ውጣ። በጣም የሚያሳፍረው ደግሞ አንዳንድ በውጭ ሀገር የሚኖሩ ሆቴሎች ደግሞ መጸዳጃ ቤት ውስጥ ሁሉ ካሜራ ይገጥማሉ ማለት ነው። ይሄ በጣም ነውር ነው በእውነት ማለት ነው። ጭራሽ ሰውን እንዳይኖር ማድረግ ነው። እንደዚህ ስለሚሆን ሰው ከዚያ ተጠንቅቆ ነው የሚወጣው። ሲሄድ ሲራመድ ዕቃ እንዳይረሳ። አሁን ደግሞ ምን ያደርጋሉ? በዚያ ካሜራ ውስጥ ከመታየቱ የተነሳ አንዳንድ የቤት በሮች ደግሞ ሰውየው ዕቃ ሲረሳ መጮህ ይጀምረዋል። አሁን ማለት ነው የሚጮህ ዕቃ ረስተሃል ብለው የሚጮህ ማለት ነው። ስለዚህ በዚያ ቴክኖሎጂ ውስጥ መኖራችን ስለምናይ አሁን እያንዳንዱ ሰው ተጠንቅቆ ነው። ከዚያ በላይ በእግዚአብሔር እይታ ውስጥ ነን ብለን ማሰብ አለብን። እስኪ ሁላችሁ በእግዚአብሔር እይታ ውስጥ ነን በሉ። ስንተኛም፣ ስንበላም፣ ስንናገርም፣ ስንመክርም፣ ስንመከርም፣ ሰውን ስንተችም፣ ምንም ነገር ስናደርግ በእግዚአብሔር እይታ ውስጥ ነኝ ብለን ማመን አለብን። ሆኑት ማለት እንዲያ ካለ ሰው በደሉን መቀነስ ይችላል። ምንም ነገር ቢሆን በሱስ ብንጠቃ፣ በኃጢአት ብንያዝ፣ ልማድ ቢያስረን ከዚህ ሁሉ ነገር ነፃ ሊያወጣን ሰው ሆኖ የማይሰናከልና የማይወድቅ ሰው የለም። ከዚያ ግን ነፃ የሚያወጣው እግዚአብሔርን ማሰብ ነው። እግዚአብሔርን መኖሩን ስናስብ እግዚአብሔር ሲታየን ያን ጊዜ ነፃ እንወጣለን። ሁሉም እግዚአብሔር እያየኝ እንዴት ይህን ነገር እንሰራለሁ ብለን ነፃ መውጣት እንችላለን። እና በእግዚአብሔር መታመን ማለት እንደዚህ ነው። ሁለተኛው ደግሞ የእግዚአብሔርን ችሎታውን ማመን። የእግዚአብሔርን ችሎታውን ማመን የእግዚአብሔር ችሎታ የእግዚአብሔር መታመን የሚባለው አሁን መኖሩን ነው ብያቸዋለሁ ቅድም። ከዚያ ደግሞ ያ ያለው እግዚአብሔር ሁሉን እንደሚችል ማመን ነው። እኛ በሰውኛው አስምረን ያስቀመጥናቸው መስመሮች አሉ። እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል፣ እንዲህ ከሆነ እንዲህ ይሆናል ብሎ ተፈጥሮ ያስቀመጠልንና እውቀት የሚነግረን ነገር አለ። እግዚአብሔር ግን ከዚያ እውቀት ውጭ በሆነ መንገድ ሊሰራ እንደሚችል ማወቅ አለብን ማለት ነው። ቆይ ለምሳሌ እግዚአብሔር እየሰማችሁ ነው አይደለም? እየሰማችሁ ነው አይደለም? አሁን አንድ በጣም አገር የሚበጠብጥ አንድ ሰውዬ አለ። ሰው ሁሉ የሰውዬ ካልሞተ ሰላም አያናገኝም የሚለው ሰው አለ እንበል ነው እንግዲህ። አለ አላልኳችሁም? ምሳሌ ነው። እንደዚህ አይነት ሰው ቢኖር ለምሳሌ እግዚአብሔር ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? በሉ እንጂ። በጣም ግሩም። ያንን ሰውዬ ገድሎ ሰላም ማምጣት ይችላል አይችልም? ምንም ነገር ያን ሰውዬ የምንዋጋበት ሰራዊት ባይኖር፣ ምንም ዳኛ ባይኖር፣ ኃይል ባይኖር ተዋግቶ ሰላም ማምጣት ይችላል አይችልም? ይሄ የምናውቀው ነው። አሁን ሌላ የማናውቀው የእግዚአብሔር አሰራር ልነግራችሁ ነው። እግዚአብሔር ያን ክፉ ሰውዬ ለውጦ ሰላም ማምጣት ይችላል አይችልም? እንደሱ ነው በእግዚአብሔር መታመን ማለት ነው። ያን ክፉ ሰውዬ ለምሳሌ በዘመነ ሰማዕታት ተመልከቱ። በዘመነ ሰማዕታት ሰማዕታትን ሁሉ ሲገድል የነበረ አንድ ሰውዬ ነበር። እሱ ያላሰቃየው ሰው የለም በእውነቱ ማለት ነው። አርያኖስ ነው የሚባለው። የአርያኖስን እጅ ያልቀመሰ ሰማዕት የለም። በ40ው ዘመን ያለቁ ክርስቲያኖች ሁሉ በሱ እጅ የተሰቃዩ ናቸው። ስለዚህ አርያኖስ እንዲሁ የድሮ ክርስቲያኖች እንደሚያደርጉት አርያኖስ በየት ሀገር ነው ያለች? ወደዚያ ይሄዳሉ። አርያኖስ ባለበት አክሊል አለ። ምክንያቱም አርያኖስ ሲገል እግዚአብሔር አክሊል ያቀዳጃል። ከዚያ በኋላ መጨረሻ ላይ ብሎ እግዚአብሔር ቤተ ክርስቲያንን ሊያሳርፋት ሲፈልግ ምንድን ነው ያደረገ መሰላችሁ? ለሰዎቹ ከሚወረውረው ሰይፍ መካከል ተፈንጥሮ ለሱ ዓይኑን እንዲያጠፋው ይሆናል። በሱ ሲያዝን አንድ ሰው ምን አለው? ከነዚህ አንተ ከምታፈሰው ደም ዓይንህን ብትቀባ ትድናለህ አለው። ከዚያ በኋላ እሱ ደግሞ ምን ታደረገ? ራሱ በእጁ ካፈሰሰው ደም በእጁ አንስቶ ዓይኑን ቀባ። ዓይኑ በራለት።
እነዚያን ሁሉ ክርስቲያኖች ሲገድል የነበረው አርያኖስ መልሶ ተመልሶ እኔም በክርስቶስ አምኛለሁ ብሎ ሰማዕት ሆነ። እግዚአብሔር ከዚያ በኋላ እሱም በሰማዕትነት አረፈ። ቤተ ክርስቲያን ከምታከብራቸው ሰማዕታት አንዱ አርያኖስ ነው። ከዚያ በኋላ የእሱ ነገሥታትም እነሱን የሾሙት ሌላው ነገሥታት ሌሎቹ ነገሥታት ደግሞ ማሰቃየትን ሰለቹ። እነሱም ጠፉ። በቅዱስ ጊዮርጊስ አማካኝነት 70 ነገሥታትም ጠፉ። ቤተክርስቲያንም አረፈች ማለት ነው። እና እግዚአብሔር የማይመለሱትን አርያኖስን ክርስቲያን በማድረግ ዱዲያኖስ ደግሞ እንደማይመለስ ቅዱስ ጊዮርጊስ 7 ዓመት መክሮት የማይሰማ ደንዳና ስለነበረ ከሰማይ እሳት አውጥቶ በማስበላት እግዚአብሔር አሰራሩን በዚህ መልኩ ያከናውናል። በጊዜው ክርስቲያኖች የሚዋጉበት ኃይል አልነበራቸውም፣ ሰራዊት አልነበራቸውም። እነሱም አልቀው በጣም ጥቂቶች ነበሩ። እግዚአብሔር ግን ማሳረፍ በወደደ ጊዜ ሌሎቹ አክሊል ተቀብለው ጨረሱ። አሁን የተረፈው ክርስቲያን ፈሪና መከራን መቋቋም የማይችል ስለሆነ እግዚአብሔር የሰማዕትነት ዘመኑ እንዲቀጥል አልፈለገም። አሁን የሚቀረው ክርስቲያን ፈርቶ የሚክድ እንደሆነ ስለተገነዘበ አንዱን ክርስቲያን አድርጎ አስተካከለ። የማይመለሰውን ደግሞ ገደለና እግዚአብሔር አጠፋው ማለት ነው። የእግዚአብሔር አሰራሩ አይምሮን የሚያልፍ ነው። የእግዚአብሔር ካህሊነቱ እኛ በምናውቀው መንገድ አይደለም እግዚአብሔር ሰላም የሚያመጣው። ከምናውቀው ውጭ በሆነ መንገድ እግዚአብሔር ሰላምን ያመጣል። ስለዚህ ክፉ ሰዎች ሲሞቱም ሲኖሩም እግዚአብሔር ሰላም ያመጣል። በሉ ሲሞቱም ሲኖሩም በሉ ምን ያደርጋል? እግዚአብሔር ሰላም ያመጣል። የማይመለሱትን ገድሎ የሚመለሱትን መልሶ እግዚአብሔር ሰላም ያመጣል። እና የእግዚአብሔር መግቦት አይመረመርም የሚባለው ከዚህ የተነሳ ነው። ለምሳሌ በመጽሐፍ መነኮሳት እንደተገለጠው እግዚአብሔር አሰራሩ ተመልከቱ። አሁን እናንተ በጣም መቅረት የማትፈልጉት ለምሳሌ በመሬት ተካሳችሁ ሊሆን ይችላል። በመሬት ተካሳችሁ ከዚያ ቀጠሮ መድረስ ልትፈልጉ ትችላላችሁ። ከዚያ ቀጠሮ ያ ፋይል ወይም ሙግት እንዲያልፋችሁ ላትፈልጉ ይሆናል። ወደዚያ እየሄዳችሁ እያለ እግዚአብሔር መንገድ ላይ 2 ወንበዴዎች ሊገሏችሁ የሚጠብቁ ቢሆን ከዚያ በኋላ እግዚአብሔር ምን ያደርጋል? መንገድ ላይ እሾህ እንዲወጋችሁ ያደርጋል። እሾህ ወግቷችሁ ቆስላችሁ ሰዎች ተሸክመው ወደ ቤታቸው እንዲመልሷችሁ ያደርጋል። እግዚአብሔር ምን አድርግ? አይ ፈጣሪዬ ለምኜህ ነበረ እኮ መንገዴን አቅናልኝ ብዬ ነበር፣ ጉዳይን አሳካልኝ። እንዴት ዛሬ ቤተ ክርስቲያን ሄጄ ነበር እኮ ዳዊት ደግም ያለው ጸሎት አላቋረጥኩም፣ እንዴት መንገዴ ሳይሳካ ቀረ ብለን ልናዝን እንችላለን። እግዚአብሔር ግን ምን ያደርጋል? እነዚያ ሰዎች እንደሚጠብቁን ስለሚያውቅ እንዳንሞት በትንሽ መከራ ከብዙ መከራ ያሳልፋል ማለት ነው የእግዚአብሔር አሰራሩ። ስለዚህ እግዚአብሔር ትንሽ ነገርም ሲያመጣ ብዙ ነገርም ሲያመጣ በአኮቴት መቀበል የእግዚአብሔርን መግቦት መታመን ነው የሚባለው። ስለዚህ ነው። ስለዚህ እግዚአብሔር ሲገድልም አዝኖልን ነው፣ ሲያድንንም አዝኖልን ነው። መሬት ሲሰጠንም አዝኖልን ነው፣ ሲያሰድደንም አዝኖልን ነው እግዚአብሔር ማለት ነው። ቤት ሲያፈርስም አዝኖልን ነው፣ ቤት ሲሰጠንም አዝኖልን ነው። የእግዚአብሔርን መልካም ነገሩን በበጎ በአኮቴት እንደምንቀበል ስለሱ የሚመጡ ክፉ ነገሮችን ሁሉ እንቀበላቸው ይገባል የሚባለው ስለዚህ ነው። አሁን እግዚአብሔር የሚያመጣቸውን ነገሮች ዝም ብለን የምንቀበላቸው ሰማይ አይታረስ ንጉሥ አይከሰስ እንደሚባለው እግዚአብሔርን ብከራከር የባሰ መከራ ያገኘናል ብለን በአቅመ ቢስነት አይደለም። እግዚአብሔር የሚያመጣው ነገር በትክክል መልካም ስለሆነ ነው። በትክክል እግዚአብሔር እውነት ስለሆነ የሚያመጣው ነገር ከመጥቀም በላይ ከመጥቀም ባነሰ የሚጎዳ እንዳልሆነ በመገንዘብና ይህን ሙሉ ልባችን ለእግዚአብሔር በመስጠት ነው እንጂ እግዚአብሔርን ተከራክሬ አልዘልቀው በማለትና በመሸነፍ ስሜት አይደለም። ጸጥ ብለን እግዚአብሔር የሚያመጣውን ምን እንደምነው አንዳንድ ጊዜ ችግር ሲመጣ አይዞ አይዞ ስንለው ሰው ምን ይመጣል? ያው ምን ይደረጋል እንደዚህ ነው የምንለው እንጂ እግዚአብሔርን አትከራከርን ይላል እንዲህ ሰው። እግዚአብሔር መከራከር ይቻላል፣ በእውነት ማለት መከራከር ይቻላል። እማንከራከረው እግዚአብሔር ብንከራከሩ ለምንድን ነው የምትከራከሩ ብሎ እንዳይፈርድብን እንደ ክፉ ሰው ፈርተ ነው አይደለም። እግዚአብሔር አንዳንድ ጊዜ ሰው አይ እገሌን ብናገረው ያስ እንዲህ ያደርገኛል ብለን እናስባለን። እግዚአብሔር በምንድን ነው ወቀሳችሁ ብሎ ፈርዶ ያውቅ። አቅም ያለው ሰው እግዚአብሔር መከራከር ይችላል። ለምንድን ነው እንዲህ የምታደርገው ብሎ ያስረዳናል። በእውነቱ ማለት እግዚአብሔር እኔ እንደዚህ የማደርገው በዚህ ምክንያት ነው። ባርከኝ ብለው የታገዱ ሰዎች አሉ። አታጥፋ ብለው የተከራከሩት ሰዎችም አሉ።
እንዲህ ልታደርግ አይገባም ብሎ የተከራከሩት ሰዎች አሉ። እነ ሙሴ፣ ሌሎችም እነ አብርሃም ሰውን ልትቀስፍ አይገባም ብሎ ተከራክሮታል። ያዕቆብ ደግሞ ካላባረከኝ አልለቅም ብሎ ተከራክሮታል። እግዚአብሔር መከራከር ይቻላል። እማንከራከረው ፈርተ ነው አይደለም፣ እግዚአብሔር የሚሰራው ስራ ትክክል ነው ብሎ ማመን ነው። እንዲህ ያለው ነገር ገብቷችኋል ብዬ አላስብም በእውነቱ። አሁን እናንተ እግዚአብሔርን ማመን ማለት እግዚአብሔር የሚሰራው ነገር ትክክል ነው ብሎ ማመን ነው ማለት ነው የሚለው ነገር ገብቷችኋል ብዬ አላስብም። እንዲገባን ግን መጸለይ ያለብን። እኔ ራሴም ገብቶኛል ብዬ አላስብም ይሄ ነገር ማለት ነው። ሐሳቡን ነው እየነገርኳችሁ ያለ። በተግባር መቀበሉ ግን በጣም ጉልበት የሚጠይቅ ነገር ነው። በጣም ማመን ማለት ነው። አላችሁ የላችሁም? አላችሁ የላችሁም? ለምሳሌ አንድ ሐሳብ ላምጣ። 2 ሰዎች ተጋቡ፣ 3 ልጆች ወለዱ። አንደኛው ልጅ አንካሳ ነው። አንደኛው ልጅ 2 አይኑ አያይም። አንደኛው ልጅ ደግሞ 2 እግሩ ሽባ ነው እንበል። አንደኛው ልጅ 2 ጆሮዎቹ አይሰማም። እንዲህ ያለ 3 ልጅ ወለዱ። ሴትዮይቱ ሽባው ልጅ ደግሞ የመጨረሻው ልጅ ቢሆን ትታው የሞተችው በመንፈቁ ነው። ለሰውየው ገንዘብ የለውም። እናትና አባቱ ቀድሞ ከማግባቱ በፊት የሞቱ ናቸው። ምንም መተዳደሪያ የለውም። እነዚህን ሰርታ የምታስተዳድርለት ሚስቱ ነበረች። ጥላበት ሞተች። አሁን እግዚአብሔር ትክክል ነው አይደለም? እስኪ መልሱ በሉ እንጂ መልሱ በሉ እንጂ ትክክል በሉ እንጂ ጎበዝ። ኧረ በሉ ትክክል ነው በሉ። ሲደርስ ነው በጣም የሚከብደው ማለት ነው። እንዴት ነው ይሄ ትክክል የሚሆነው ነው ጥያቄው የሚሆነው። እንዴት ሊሆን ይችላል? ለሚስቱ ቢያንስ እሺ ሰው አሁን ምንድነው የምንለው? እግዚአብሔር ስለፈቀደ ነው። እንዴት ነው እግዚአብሔር መልካም ነገርን እኮ ይፈቅዳል። እንዴት ለሰውየው ቢያንስ ሚስቱ ብትቆይለት እግዚአብሔር ደግ አይደል እንዴ ነው የምንለው ማለት ነው። እንዲያን የሚያደርግበት ፈጽሞ ሊመረመር አይቻልም በእውነቱ ማለት። አሁን ለምሳሌ ቅዱስ ጊዮርጊስ ልጇን ያዳናላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው በእውነቱ ማለት ነው። አንደበቱ ዲዳ ነው። እንዲህ ያለ ልጅ ነው የነበራት። ከዚያ በኋላ ተመልከቱ ምንድን ነው የደረገ? እንዲህ ያለ ልጅ ወልዳ ኖረች። አሁን ሴትዮቱ ደግሞ ደግ ሰው ናት። ሰው ምንድን ነው ሊል የሚችለው? አይ እግዚአብሔር ሴትዮቱ ደግ ጥሩ ክርስቲያን ለዚች አሁን ይሄን ጉድ ልጅ ይስጣት ነው የምንለው ማለት ነው። እንዴት ለእሷ ይሄን ይሰጣታል እግዚአብሔር ብለን ጥያቄ እናነሳለን። ደግሞ ግዛት ቆይ በጊዜው እግዚአብሔር ያድነዋል ይሄን ልጅ ቢባል ምን ብለን ነው የምንጠይቀው? ደግሞ ዛሬ ቢያድነው ምን ይቸግረዋል እግዚአብሔር? ተመልከቱ እንዴት እንደሆነ ይህን ነገር ላሳያችሁ። አሁን ይሄን ልጅ ቶሎ ቢያድንላት ጥሩ ነው። አሁን ለሴትዮቱ ጥሩ ነው። ኋላ ግን የበለጠ ጥሩ ነው ደግሞ። ከዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። አይደለም እንዴ? ከዚያች ድሃ ቤት ደግሞ ሌላ ጥያቄ አንሱ። እንግዲህ እንዲህ ብለን ማንሳት እንችላለን። እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለ እሱ ብሎ እየተሰቃየ እንግዲህ ነገስታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው? እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው። የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት ነው። እዚያ ቤት ወስደው አሰሩት። የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ። ከዚያ በኋላ ምን አደረገ? ታሰር። ሴትዮቱ በጣም ደግ ስለሆነች ጊዮርጊስን ለምኜ ላበላ ብላ እንጀራ ልመና ሄደች። ለምና ከልጇ ዲዳነት በላይ አሁን እኛ ብኖ ምን እንላለን? ተመልከቱ። ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምን እንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በሊዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው። በሞቴ እንግዲህ ልብ ብላችሁ ስሙ። ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩት ምን እንደምትሉት? ሰውዬ ራስህን ቻል፣ እኔን ጨምረህ የወንጀለኛ ወዳጅ ልታስብለኝ ነው የምንባል። በጭንቅ ጊዜ እኮ እንዴት ከባድ መሰላችሁ! ሃይማኖት እንዴት ይፈተና መሰላችሁ! የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም ነው። እንጀራ ከአለመስጠትህ አንድ ነገር ሴትዮቱ ማንሳት የምችለው ጥያቄ
ብነግረው የማይናገር የማያይ የማይራመድ ልጅ መስጠት አንድ ነገር፣ አንተን ማመኔ ለመቼ ሊሆነኝ ነው ፈጣሪ የሚያስብል ችግር ነው የገጠመ። ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ። ከዚያ በኋላ ተመልከቱ፣ በቅዱስ ጊዮርጊስ ጸሎት ከምሰሶ ጋር ነው ያሰሩት። የታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ ዴቴ ነገር ድግ። ከዚያ በኋላ ከቤቷ ደግሞ ሙሉ ጻዳ ህብስት በቢሙ ቤቷን ሞላው። ለምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ራቧ ተወገደላት። ከዚያስ ደግሞ ምን አደረገ? የልጇን አንደበት ፈወሰው። ከዚያስ ደግሞ ምን አደረገ? ዓይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለችው፣ እሱ ይቆያል። አሁን ጥያቄ ጠይቁ። አትበሳጩም እናንተ? አሁን ለምሳሌ እግዚአብሔር መቼም ቸር ነው፣ ኩራት እንዳልኮራ ስለሚያውቅ ለእኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ነው የለኝም አደራችሁ እና ቢሰጠኝ የተወሰነ 1-4 ህመም ኑሮባችሁ 3ቱን አድኜ ይህም በሌላ ቀን ብላችሁ ምለን አየቤተ ክነሰው ይኸው ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያጸናኝ እኮ ነው፣ ስገድልኝ እኮ ነው ሁሉ ነገር ነው ምንለው አይደለም እንዴ? እሱን ሌላ ቀን አለ። ለምን ነው ተመልከቱ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ለአጵሎን ልሰግድ ነው አለ። ልሰግድ ነው ልሰግድ ነው። ና በል ራስህን ልሳም አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለ። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ነገር አለ። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ለአጵሎን ሊሰግድ ነው ተባለ። በቃ እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃል መንግሥት እኩል ይሰጥን፣ እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል። አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለ እምኀበ ዓይን ቦሙ ወይሬዩ እዝን ቦሙ ወይሰሙ። ተመልከቱ፣ አፍ ቦሙ ወይነቡ ከዚያ አንፍ ቦሙ ወያጼኑ እያለ እንዲህ ያነግ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለችው። ጣዖታቱን ነው አለችው። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙኝ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለችው። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገት። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ እያች ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለው። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይሰጣል አለው። ይሄ ልጅ እየፈራ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነኝ የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ። የማውቀው ነገር የለኝም። ስገዱልኝ አላልኩም።
ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልክቶ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃተው አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነ ሲያበቃ አንተን ፈርተ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። አሁን እኛ የምንለው እንደዚያ ነው በእውነቱ ማለት እግዚአብሔር እንዲሁ ከዚህ ሁሉ ነገር እንትና ልቅም አድርጎ እንዲሁ ጨርሶ አገር ሰላም ብትሆንበት እንላለን እኮ ሁላችንም ከትልቅ እስከ ትንሽ በዚህ ሐሳብ የማይፈተን እኮ የለም። እንዲሁ እነገሌን ስፍራ ሰጥቶ ለእኛ ሰላም ቢሰጠን ምን አለበት? ምንም የለበትም። አዎ ግን እግዚአብሔር አሰራሩ በእኛ ልክ አይደል እንዴ? እግዚአብሔር በእኛ ልክ ከሰራ እንዴት ያለ አምላክ ሊሆን ይችላል? በእውነቱ ማለት እግዚአብሔር በሰው ልክ ቀዶ ሊሰፋ ነው እንዴ? ልብስ እንደ ልብስ የእሱ አሰራሩ ድንቅ ነው ወገኖች። እኔ ከልቤ ነው የምነግራችሁ። የእኛ አይምሮ የእግዚአብሔርን አሰራር ወደ መቀበል ከፍ ካለ እግዚአብሔር በቅርብ ጊዜ ወደ እኛ ይመጣል። እንዲያ እንዲሆን እግዚአብሔር አይምሯችንን ያሳድግልን የሁላችንን። ስለዚህ እግዚአብሔርን አሰራር በአንተ ታምኛለሁና ጠብቀኝ ያለው እሱን ነው ማለት ነው። በእግዚአብሔር መታመን ማለት ክፉውን ነገርም መልካሙን ነገርንም እግዚአብሔር ስለ መልካም ነገር ብሎ ያመጣዋል ማለት ነው እንጂ እግዚአብሔር ሁልጊዜ ክፉ ሰዎች እንዳይነሱ ያደርጋል፣ አጋንንት እንዳይነሱ ያደርጋል፣ ክፉን ሰዎች እንዳይነግሱ ያደርጋል ማለት አይደለም። ለእግዚአብሔር በግን ቀበሮ እንዳይበላት ይጠብቃል እንጂ እግዚአብሔር ቀበሮን በማጥፋት ጊዜ አያባክንም። ማወቅ ያለባችሁ እንደዚህ ነው። አይደለም ነው ንገሩኝ እንጂ እግዚአብሔር ቀበሮን ቢያጠፋ ነው ትክክል። ቀበሮ እያለ በግ ውላ እንድትገባ ቢያደርግ ነው በሉ እንጂ ንገሩኝ። ቀበሮ እያለ ባንበላ ምንድቅ? ይህማ የፈሪ ነገር ነው እኮ ቀበሮ እያለ እንዳይበላ። ስለዚህ ሐዋርያትም እንዳላቸው ሰምታችኋል። ምንድን ነው ያላቸው? ወናሁ አነ እፌንወክሙ ከመ አባግ ማእከለ ተኩላት፣ እንደ በጎች በተኩላዎች መካከል እልካችኋለሁ አለ። ተኩላዎችን አጠፋላችኋለሁ አይደለም ያላቸው፣ እንደ በጎች በተኩላ መካከል ልክ። ስለዚህ ሊቃውንት ሲተረጉ ምን አሉ? ተኩላ አለ ብሎ በግን ከቤት እንደማያውሉት ማለት ነው። አላውያን ነገስታት፣ አላውያን መኳንንት አሉ ብዬ እናንተን ለስብከት ሳልካችሁ አልቀርም እልካችኋለሁ እንጂ ግን መከራውን ድል ትነሱታላችሁ። እግዚአብሔር ክፉ ሰዎችን እንዲያጠፋ አንለምነውም። ቢቻል ልብ እንዲሰጣቸው እንለምነዋለን። ሁለተኛ ደግሞ ክፋታቸው እኛን ምንም ማድረግ የማይችል እንዲሆን እግዚአብሔር እንዲያደርገው እንለምነዋለን። ደግሞ ያን ያደርጋል። እመኑ በሙሉ ልባችሁ። እውነቴን ነው የምነግራችሁ። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ሰው እኮ አንዳንድ ጊዜ አላችሁ የላችሁ ሁሉም ቢናገሩት ወድባድ ሰው። አሁን ሰሞኑን ብዙ ሰው ሲፈራ አልነበር? ምን ጎበዝ ልናልቅ ነው መሰል፣ ችግር ሊመጣ ነው፣ እነገሌ እንዲሆኑ። እኔ አልናገርም፣ እሱንማ እናንተ ታውቁታላችሁ ማለት ነው። ግን አትፍሩ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ ሰዎች እያሉ ማኖሩ ድንቅ እንዲሰኝ ነው ክፉ ሰዎችን ዕድሜ የሚሰጣቸው። ተንኮላቸው ጫፍ እስከሚደርስ ድረስ ዝም እንደሚላቸው ማወቅ አለባቸው። እግዚአብሔር ደግሞ መጨረሻ ላይ እንደሚመጣ ማወቅ አለባቸው። አንዳንድ ጊዜ ሰይጣን ምንድነው መሰላችሁ? የሰይጣን አንዱ ማስፈራሪያው ምን እንደሆነ ታውቃላችሁ? ለክፉ ሰዎች ከፍታ መጨመር ነው። ከፍታ እየገደሉ ሹመት ይጨምርላቸዋል፣ እያጠፉ ሀብት ይጨምርላቸዋል፣ እየገደሉ ተከታይ ያፈራላቸዋል። ከዚያ ምን እንላለን? ጎበዝ ልናልቅ ነው፣ እነገሌ እኮ እንዲሆኑ፣ አሁን ደግሞ ጭራሽ እንዲሆኑ ማለት እንጀምራለን ማለት ነው። ግን ልብ ብላችሁ ስሙ። ክፉ ሰዎች ሳይመለሱ ከፍታቸው ከጨመረ እርግጠኛ ሁኜ በአምላኬ ስም የምናገረው ጥፋታቸው መቃረቡን ነው የሚያመለክተው። ሰው ሳይመለስ ንስሐ ሳይገባ በእግዚአብሔር ሳያምን ከፍታው ከጨመረ ውድቀቱ ተቃርቧል ማለት ነው። በእግዚአብሔር የሚያምን ሰው ከፍታው ሲጨምር ደግሞ እሱ ድህነት ይዞ ሊመጣ ነው ማለት ነው። ይህ እርግጠኛ መሆን አለባችሁ። እንግዲህ ብዙ ጊዜ እንደነገርኳችሁ
አንድ ሰው ከቅርብ ቦታ ሲወድቅ ነው ከሩቅ ቦታ ሲወድቅ ነው ስብራቱ የሚጨምረው? ሰው ከ5 ሜትር አልጋ ላይ ከሚወድቅና ከ50 ሜትር ከሚወድቅ በጣም ስብራቱ የሚጨምረው። በጣም ተንቆጫቅጮ ትቢያ የሚሆነው በጣም ከፍ ብሎ ሲወድቅ ነው። ወኮ እንዲህ ያለው ምን ይለዋል መሰላችሁ መጽሐፍ? ወኮነ ድቀቱ አብየ፣ አወዳደቁ የከፋ ይባላል። ማለት ከከፍታ የወደቀ በጣም አስቸጋሪ ነው። ከፍ ብሎ የወደቀ ሰው አይጠገንም እያልኳችሁ፣ ሰባራው ማይጠገን ላይጠገን የሚሰበር ሰው ነው የሚሆነው። ስለዚህ በክፉ ሰዎች መጨመር፣ በክፋት መብዛት አትሸበሩ። እግዚአብሔርን በአንተ ታምኛለሁና ጠብቀኝ ያለው ቅዱስ ዳዊት ከዚህ የተነሳ ነው። ስለዚህ እግዚአብሔር ክፉዎችን ስላላጠፋ እየጠበቀን አይደለም እንዳይመስላችሁ። እግዚአብሔር የሃይማኖት ብርታት ይጨምርልን። አላችሁ የላችሁም? እንደዚህ ብሎ ማሰብ፣ እንዲህ ብለን ስናስብ እግዚአብሔር ደግሞ ይላል። እግዚአብሔር ይውላችሁ ሲጠረጥሩት አይወድም። እግዚአብሔር በምድር ላይ የሚጠላው ነገር ቢኖር ሲጠረጥሩት ነው። እንኳን እግዚአብሔር ሰው ሲጠረጥሩት ይወዳል? እስኪ ነገሩኝ። ለምሳሌ እኮ ሰው ዝም ብዳችሁ ብድግ ብላችሁ እዚህ ላይ የተቀመጠውን ዕቃ ማን የወሰደው ካላችሁ ምን ማለት ነው? ማንን ለመጠርጠር ነው ብሎ ሰው ይናደዳል ማለት ነው። ይሄ ምንድነው? እግዚአብሔር መስለን ስለተፈጠር ሲያምኑን ነው እንጂ ሲጠረጥሩን አንወድም ሁላችንም። እግዚአብሔር ታማኝ ስለሆነ ሲያምኑት ደስ ይለዋል። ግን እንዲህ አረግ እግዚአብሔር ጥሎናል መሰል፣ እግዚአብሔር ረድኤቱን አርቋል መሰል፣ ልንጠፋ ነው መሰል ሲሉት ግን እግዚአብሔር አይወድም በእውነቱ ማለት ነው። በእግዚአብሔር መታመን ማለት እሱ ነው። እንደሚችል በፍጹም ማመን አለብን። እንደገና ደግሞ ያደረጋቸውን ታምራት፣ ያደረጋቸውን የቅዱሳን ታሪኮች፣ ሕገጋቱን፣ ትእዛዛትን ሁሉ እውነት በእውነት ብሎ ማድረግ፣ ሳይጠራጠር ሕጉን ማድረግ ዋጋ ያሰጣል ማለት ነው። ይህን የተናገረ ብሎ ለእግዚአብሔር እግዚአብሔርን አንተ ጌታዬ ነህ እለዋለሁ። እስኪ በሉ እግዚአብሔርን አንተ ምን እለዋለሁ? ጌታዬ ነህ እለዋለሁ። ይሄ ስለ ኢየሱስ ክርስቶስ የሐዲስ ኪዳን ትንቢት የተነገረ ነው። ጌታዬ ነህ እልሃለሁ ያለው ለምንድን ነው? ቅዱስ ዳዊት ተመልከቱ። እግዚአብሔርን አንተ ጌታዬ ነህ እለዋለሁ። ማን ሊለው ኖሯል? እግዚአብሔርን። ይሄ ስለ ክርስቶስ የተነገረ ነው። እግዚአብሔር ሰው ከመሆኑ አስቀድሞ ጌታ ቢባል ድንቅ አይደለም? ክርስቶስን ግን ጌታዬ ነህ እለዋለሁ ያለ ለምንድን ነው ስትሉ፣ በክርስቶስ ላይ የደረሱት ነገሮች ሁሉ ክርስቶስ አምላክ ያልሆነ የሚያስመስሉ ናቸው። ምሳሌ ክርስቶስ እርቦታል አይደል? ስለዚህ ምን የሚል ጥያቄ ሊነሳ ይችላል? አምላክ ይራባል ወይ? ክርስቶስ አንቀላፍቷል። አምላክ ያንቀላፋል ወይ? ክርስቶስ ይሄ ምንድን ነው ብሎ ጠይቋል። አምላክ አያውቅም ወይ ተብሎ ይጠየቃል ማለት ነው። ደክሟል። አምላክ ይደክማል ወይ? አምላክ ይታሰራል ወይ? አምላክ ይበላል ይጠጣል ወይ? አምላክ ደም ይፈሰዋል ወይ? አምላክ ይሞታል ወይ? አምላክ ይያዛል ወይ? አምላክ ይቀበራል ወይ? በመቃብር ይለካል ወይ? እንዲህ የሚል ጥያቄ ያነሳል። ቅዱስ ዳዊት ግን እነዚህ ሁሉ ነገሮች ቢደረጉም ክርስቶስን እኔ ፈጣሪ መሆኑን እረዳለሁ ነው። ክርስቶስ ፈጣሪ መሆን። ስለዚህ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 11 ላይ ተመልከቱ። ብፁዕ ዘይተአቅፈ ብየ፣ በእኔ የማይሰናከል ሰው ብፁዕ ነው ይላል። እስኪ በሉ ሁላችሁም በእኔ ምን የማይል ሰው ብፁዕ ነው ያለ። የማይሰናከል ሰው። እንዴት ነው የማይሰናከል? እንደዚህ ቅድም ያልኳቸውን ነገሮች አይቶ ፍጡር ቢሆን ነው እንጂ ፈጣሪ ቢሆን መቼ እንደዚህ ይሆን ነበረ? ለፈጣሪ እንደዚህ ነገር አይገባውም ብሎ በሰራዋቸው የድካም ስራዎች ተሰናክሎ አምላክነቴን ያልተጠራጠረኝ ሰው እርሱ ብፁዕ ነው። ከነዚህ ጎን ለጎን የምንመለከታቸው ነገሮች አሉ። ለአፍታ ያህል ልከልስላችሁ። ብዙ ጊዜ የተነጋገርነው ቢሆንም ሲራብ ስናየው ተመልከቱ። ቅዱስ ኢሬኔዎስ ሃይማኖተ አበው ምዕራፍ 7 ላይ መጻሕፍት ክርስቶስ አምላክ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል ይላል። ይህን ቃል ሁላችሁም በሕይወታችሁ ዘመን እንድትይዙ ትፈልጋለሁ። ሁላችሁም በቃላችሁ ነው እንድትይዟት የምፈልገው። መጻሕፍት በሉ ክርስቶስ ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። እስኪ ንገሩኝ። ክርስቶስ
ሰው መሆኑን እንደሚነግሩን አምላክ መሆኑን እንዲሁ በሞት 3 ጊዜ በሉት። ክርስቶስ አይደለም ያልኩ መጻሕፍት። እሺ ክርስቶስ ሰው መሆኑን እንደሚነግሩን ምን መሆኑን ይነግሩናል? አንድ ቀራችሁ መጻሕፍት። እሺ አምላክ መሆኑን በቃ ማምላክን ይቺ ከገባቻችሁ ሃይማኖታችሁን አጥርታችሁ ያዛችሁ ማለት ነው። ማንኛውም ከኦርቶዶክስ ሃይማኖት ውጭ የሆነ ሰው እንዴት አምላክ ይደክማል፣ እንዴት አምላክ ይራባል ሲሏችሁ መልሳችሁ ምንድን ነው? መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑን ይነግሩናል። አንተ ክርስቶስ ተራበ ብለህ የሚለውን ነው የምታነብልኝ። እኔ ደግሞ ክርስቶስ ምን አረገ ብዬ እነግርሃለሁ። ተራበ ብሎ ሲነግራችሁ አምላክ የሆነ መጻሕፍት ተራበ ብለው ይነግሩናል አይነግሩንም? የተራበ ተቀራኒ ምን ይነግሩናል? 5000 ሰው አጠገበ ብለው ይነግሩናል ማለት ነው። ከዛስ ደግሞ ምን ብለው ይነግሩናል? የሕይወት እንጀራ ነው ብለው ይነግሩናል። እሺ መጻሕፍት ክርስቶስ ታመመ ብለው ይነግሩናል። እስኪ ታመመ ብለው ይነግሩናል በሉ። ምን ብለው ይነግሩናል? ፈወሰ ብለው ይነግሩናል። የ35 የ38 ዓመት ደዌ ተኝቶ የነበረ ሰው አልጋውን ተሸክሞ እንዴት ሲያደርግ ይነግረናል። እየሰማችሁኝ ነው? ክርስቶስ አልዓዛርን የት ጠየቃችሁት ብሎ ጠየቀ ብለው ይነግሩናል። ንገሩኝ፣ እዛው ንገሩኝ። ክርስቶስ አልዓዛር እንደሞተ አስቀድሞ ተናግሯል። እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል መሰላችሁ? ያ ወንጌላዊ እኮ ነው የነገረን። አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ አስቀድሞ ምዕራፍ 2 ላይ ምዕራፍ 11 ላይ ክርስቶስም ኢየሱስም አልዓዛርን የተቀበራችሁት ብሎ ጠየቀ ብሎ የነገረን ዮሐንስ ምዕራፍ 2 ላይ አስቀድሞ ምን ብሎ ይነግረናል መሰላችሁ? ወይ ፈቅድ ይንግር ወግይዞ ለሰብ እስመ ለሊሁ የአምሮ ለሰብ፣ የሰውን ፈቃዱን ሊነግሩት አይፈልግም እሱ ራሱ ሰውን ያውቃልና ይላል። እሱ ራሱ ሰውን ያውቀዋልና ዮሐንስ ወንጌል ምዕራፍ 2 ላይ ማለት ነው። ስለዚህ ተመልከቱ፣ እንደ ጠየቀ እንደሚነግሩን ሳይጠይቁት እንደሚያውቅ ይነግሩናል መጻሕፍት። ምንድን ነው ይሄ ብሎ እንደሚያውቅ ምን እያላችሁ ነው ብሎ እንደሚጠይቁሉ ወአይመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ ዮሐንስ 6 ላይ ኢየሱስም አይሁድ እንዳንጎራጎሩ እንዳጉረመረሙ አወቀባቸው ይላል። የልባቸውን ይመረምራል። መጻሕፍት በመርከብ ላይ ተኛ ብለው እንደሚነግሩን ምን ብለው ይነግሩናል? ደግሞ ነፋሳትን ገስጽ በሉ። ምን ብለው ይነግሩናል? ነፋሳትን ገስጽ ብለው ይነግሩናል። መጻሕፍት ሞተ ብለው እንደሚነግሩን ምን ብለው ይነግሩናል? ተነሳ ብለው ይነግሩናል። ስለዚህ ማጠቃለያችን ክርስቲያን ሲኖር በክርስቶስ የሚያምን ሰው ጠንቅቆ ማወቅ ያለበት ይሄን ነው። የክርስቶስን የሰውነቱን ስራ መርሳት የለበትም። የአምላክነቱን ስራ መርሳት የለበትም። ይሄንን ያመነ ሰው ስለዚህ ለምን ክርስቶስ እንዲህ አለ፣ ለክርስቶስ እንዲህ አለ ብለው ሲጠይቋችሁ አጭር መልስ የቅድሟን አረፍተ ነገር በሏት፣ ሁላችሁ በሏት። መጻሕፍት ሰው መሆኑን እንደሚነግሩን አምላክ መሆኑንም ይነግሩን። አንተ የሰውነቱን ዘረዘርክ እንጂ የአምላክነቱም አለ ብሎ ይህንን መዘርዘር ነው። ሁሉን እንደሚችል ማስረዳን። ስለዚህ አሁንም ሁላችሁም መስክሩ። እንግዲህ አስተመልከቱ ብሎ ለእግዚአብሔር እግዚእየ አንተ ክርስቶስን ምን እለዋለሁ አለ? ጌታዬ ነህ እለዋለሁ በሉ እንጂ ማንን እላለሁ? ቢርባውም ጌታዬ ነው እለዋለሁ በሉ። ቢጠማውም ቢሰደድም ቢራብም ቢታመምም ቢሞትም ምን እንለዋለን? ጌታዬ እንለዋለን። አናፍርበትም። በዚህ ሰው ሆኖ በሰራው ስራ አላፍርበትም ለማለት ቅዱስ ዳዊት እብሎ ለእግዚአብሔር እግዚእ አንተ፣ ሰው የሆነ እግዚአብሔር ቃልን ምንም ቢደክም ምንም ቢራብ ምንም ቢጠማ ምንም ቢሞት ምንም ቢታመም አሁንም ፈጣሪ ነው እለዋለሁ። ቶማስ ይህንን አረጋገጠ። ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ምን አለ? ቶማስ ጌታ ተነሳ እኮ ሲሉት አይ እኔ ካልዳሰስኩት አላምንም አለ። ዳሰሰው። ሲዳሰሰው ከዚያ ተመልከቱ እጁ ርርቁም ጥር አለ። እግዚኦ አምላኬ አንተ እውነትም ፈጣሪ ነህ ጌታዬ ነህ ብሎ መስክሮለታል ማለት ነው። ስለዚህ ክርስቶስ አምላክ ጌታ ነው። ይህንን ነው ቅዱስ ጳውሎስ ቅዱስ ዳዊት እግዚአብሔርን ጌታዬ ነህ እለዋለሁ ያለው ክርስቶስን ነው። ጌታዬ የሚለው
እየሰማችሁ ነው እንዴ? ጌታዬ የሚለው ቃል ለሰው ሲነገርና ለክርስቶስ ሲነገር ልዩነት አለው። ሰው ጌታዬ ይባላል። ማወቅ አለባቸው ይህን ማለት ነው። ሰው ጌታዬ ይባላል። ጌታዬ ባልነው ጊዜ ምን ማለት? የሰው ጌትነት የሹመት የማክበር ነው። ክርስቶስ ግን ጌታ ሲባል ብዙ ጊዜ ፈላስፎችና ከኦርቶዶክስ እምነት ውጭ የሆኑ ብዙ ሰዎች በዚህ ጉዳይ ስለሚከራከሩ ክርስቶስ ጌታ ቢባል ምን ችግር አለው? ትልልቅ ሰዎችም እኮ ጌታ ይባላል። ስለዚህ ክርስቶስ ትልቅ ሰው ስለሆነ ነው ጌታ የተባለ ተብሏል። እሱ ግን ጌታዬ የተባለ ተመልከቱ፣ ምን ብሎ ነው ቅዱስ ዳዊት ያለ? ጌታዬ እለዋለሁ ብሎ አይደለም ብሎ ለእግዚአብሔር እግዚአብሔርን ነው ያለው። ክርስቶስ ጌታ ሲባል በእግዚአብሔራዊ ጌትነት ነው፣ በሰው ጌትነት አይደለም ጌታ የሚባለው። ቶማስም ዮሐንስ ወንጌል ምዕራፍ 20 ላይ ጌታዬ ካለ በኋላ አይማ መምህሩ ስለሆነ ነው። መምህርም እኮ ጌታ ይባላል፣ ሽማግሌም ጌታ ይባላል፣ ንጉስም ጌታ ይባላል እንዳይሉት ቶማስ ምን ጨመረበት? አምላኬ የሚል ጨመረበት። ጌታዬ አምላኬ ብሎ ጨመረበት። ቅዱስ ዳዊትም እግዚአብሔርን ጌታ ይለዋለሁ አለ። ክርስቶስ ጌታ ሲባል በፈጣሪነት ነው፣ በአምልኮ ነው፣ በአምላክነት ነው። ቢጽ በሌላት አጠራር ይላሉ አባቶቻችን ሊቃውንት። ቢጽ በሌላት አጠራር ለምሳሌ አብርሃም ጌታዬ ይባላል፣ በሚስቱ በሳራ ነው። ቅዱሳን አማልክት ይባላሉ፣ የጸጋ ነው። መለከ ገዛ ባለው ገዦች ስለሆኑ እግዚአብሔር የሾማቸው ስለሆኑ በዚህ አማልክት አምላክ ይባላሉ። ሙሴ የፈርዖን አምላክ ተብሎ ተጠርቷል፣ እግዚአብሔር ነው የጠራው። ክርስቶስ አምላክ ሲባል ግን ቢጽ በሌላት አምላክነት ነው። የአምልኮ የመመለክ የጌትነት የፈጣሪነት ነው። ቅዱሳን የተፈጠረን ይጠብቃሉ፣ ይመግባሉ። የፈጠረ ቅዱስ ግን የለም። ስለዚህ በፈጣሪነት አምላክ የምንለው ቅዱስ ግን የለም፣ በጸጋ አምላክ የምንለው እንጂ። ክርስቶስን አምላክ እለዋለሁ ስንል ይሄ ነው። ቅዱስ ዳዊት የነገረን ይሄ ነው። ዮሐንስ ወንጌል ምዕራፍ 20 እና መዝሙር 16 ላይ የተነገረችው 15 ላይ የተነገረችው እግዚአብሔርን ጌታዬ እለዋለሁ ያለው ይሄን ነው ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ምን ይላል መጨረሻ ላይ? እንዲህ ብሎ ይናገረን ለቅዱሳን ለውስተ ምድር ተሰባሃ። ተመልከቱ፣ ኩሉ ስምረትከ። ከዚያ አቤቱ በምድር ላይ ባሉ ቅዱሳን ሁሉ ምንህ ተገለጠ ይላል? ፈቃድህ ተገለጠ ብሎ ይናገራል። ከላይ ምን ብሎ ይናገራል ደግሞ? ከዚህ ከፍ ብሎ እስመ ኢትፈቅድ አለ ሰናይቴ። አቤቱ የኔን በጎ ነገር አትፈልጋትም ይላል። እዚያው መዝሙር 2 ላይ መዝሙር 15 ቁጥር 2 ላይ የኔን መልካም ነገር አትፈልጋትም ይለዋል እግዚአብሔርን። ቅዱስ ዳዊት ነው። ምን ማለቱ ነው? ተመልከቱ። ካንተ በቀር በጎ አልፈልግም ይላል አማርኛው መጽሐፍ ቅዱስ ማለት ነው። በእውነቱ ትክክል አይደለም። ትክክለኛው ትርጓሜ ምን ይላል መሰላችሁ? ጥቂት እውቀት ከሚያውቅ ሰው እግዚአብሔር ይሰውራችሁ ይባላል አይደል? ይባላል አይባልም? አሁንም ይሰውረን። አሁን ለምሳሌ ብዙ ጊዜ ምን ልንል ይችላል? ግዕዙን ተከትዬ እኔ ስተረጉም ይላል አማርኛው መጽሐፍ ቅዱስ ያለ። በፍጹም መጽሐፍ ቅዱስ እንደዚህ አይልም ሊላችሁ ይችላል አንድ ሰው መጥቶ ማለት ነው። መጽሐፍ ቅዱስ እንደሚለው በአማርኛ እንደዚህ ይሄ ሰውዬ ይውላችሁ ለምንድነው ስብከቱን እየተዋሸባቸው? ኦርቶዶክስ እየዋሸችባቸው ነው። እንደዚህ አይልም መጽሐፍ ቅዱስ ይላል። አማርኛውን እያስተካከል ማቅናት። አማርኛ መጽሐፍ ቅዱስ የተተረጎመ ከግዕዝ ነው። እንግሊዘኛውን ቢለው እንግሊዘኛ የትናንትና ዲቃላ ነው በእውነቱ ማለት ነው። እሱን ተከትል። በነገራችሁ ላይ እኔ ከዕለታት አንድ ቀን አንድ ሰው ካስታወሰኝ እነግራችኋለሁ። አንዳንድ መጽሐፍ ቅዱስ እናምናለን የሚሉ ሰዎች ምን ይላሉ መሰላችሁ? ግዕዙ ነው እንግዲህ የሚቀድም፣ እንግሊዘኛ የቅርብ ጊዜ ነው። ግን ምን አሉ? እንግሊዘኛው መጽሐፍ ቅዱስ ምን ይላል ይላሉ። እሱ አይደለም ምን የሚደንቀኝ ግን እናምነዋለን የሚሉትን መጽሐፍ እንግሊዘኛ ራሱ ለራሳቸው ጥቅም ከሆነ ይዋሹታል። አንድ ቀን ግን ሲሆን ሳምንቱ በቀር አንድ ቀን የእንግሊዘኛው መጽሐፍ ቅዱስ አምጥቼ አነብላችኋለሁ እንዴት አድርገው እንደዋሹ ማለት ነው። እናምነዋለን የሚሉት እንግሊዘኛው ነው እንዲህ የሚለው እያሉ ግን የሚገርመው ሰዎች ኃጢአት እንዲሰሩ የሚያበረታታ አንቀጽ ሲያገኙ፣ ያችን የሚወቅስ ነገር ሲያገኙ እንግሊዘኛው ላይ የተቀመጠውን ትተው በአማርኛ ግን ሌላ አድርገው ተርጉመውታል በእውነቱ ማለት ነው። እና በደንብ መመርመር አለባችሁ፣ ረጋ ብሎ ማሰብ። ስለዚህ አማርኛው ምን ይላል? ካንተ በቀር በጎ ነገር አልፈልግም ይላል። ሲፈታ ግን እስመ ኢትፈቅዳ ለሰናይቴ፣ አንተ የኔን በጎ ነገር አትፈልጋትም ነው የሚለው ቅዱስ ዳዊት። የኔን በጎ ነገር አትፈልጋትም ነው ግዕዙ ቀጥተኛ ሲተረጎም።
ምን ማለት ነው ይሄ? ቅዱስ ዳዊት ጠብቀኝ እልሃለሁ ፈጣሪዬ፣ አንተንም አምንሃለሁ፣ ግን የኔን በጎ ነገር አትፈልጋትም ይላል። ምን ብሎ መናገሩ መሰላችሁ? እንዲህ ማለቱ ነው። ከቃሉ ጋር ናችሁ? እንዲህ ማለቱ ነው። ጠብቀኝ ጠብቀኝ እልሃለሁ፣ የኔን መልካም ነገር አትፈልጋትም ማለቱ ተመልከቱ። እኔ ይላል እኔ ከመከራ ጠብቀኝ እልሃለሁ፣ እኔ ከመከራ ጠብቀኝ እልሃለሁ እንጂ ይላል። ተመልከቱ። ከዚያ ምን ይላል መሰላችሁ? ከመከራ ጠብቀኝ እልሃለሁ እንጂ ቅዱሳኖች ግን መከራ ነው የኖረባቸው። ያንተ ፈቃድ በቅዱሳን ላይ ተገለጠ ማለት መከራ፣ የወደድከው መከራ በቅዱሳን ላይ ኑሮባቸዋል። እኔ ግን ከመከራ ጠብቀኝ እልሃለሁ፣ አንተ ደግሞ ከመከራ እንድድን አትፈልግም፣ ባትፈልግም ጠብቀኝ ይላል። ምን ማለት መሰላችሁ? ምክንያቱም አንተ የምትፈልገው እንደ ቅዱሳን መከራ እንድቀበል ነው። እኔ ደግሞ መከራን ወዲያ አርቅልኝ አልፈልግም እልሃለሁ። አንተ ደግሞ መከራ ለመቀበሌን አትፈልገውም፣ ግን እንዲያው ባትፈልገውም ጠብቀኝ እልሃለሁ። ገብቷችኋል? አልገባችሁም? በቃ ካልገባችሁም ይገባችኋል። እንግዲህ ሐሳቡ ምንድን ነው መሰላችሁ? እስመ ይትፈቅዳ ለሰናይቴ፣ አንተ አለ እኔ መከራ ለመቀበሌን አትወደውም። እኔ በጤና መኖሬን ተድላ ደስታዬን አትፈልግም። ተመችቶኝ እንድኖር አትፈልግም፣ መከራ እንድቀበል ነው። ምክንያቱም መከራ ስቀበል አክሊል እንደምትሰጠኝ ታውቃለህና። እኔ ግን አንተ እኔ ተመችቶኝ እንድኖር ባትፈልግም፣ እንዲበርደኝ፣ እንዲጠማኝ፣ እንድጸልይ፣ እንድጾም፣ እንድተጋ ብትፈልግም እኔ ደግሞ ምቾት ስለምፈልግ እኔ ደግሞ ጠብቀኝ እልሃለሁ አለና ቅዱስ ዳዊት። ነገር ግን ደግሞ ቅዱሳን ደግሞ በመከራ ነው ይኖሩ አለ። ስለዚህ ቅዱሳን በመከራ ስለኖሩ በአንተ ወዳጆች ላይ የወደድከው መከራ ስለደረሰባቸው አንተን የመከራ እንድቀበል ትፈልጋለህ። እኔ ደግሞ በሰላም መኖሬን አንተ አትወደውም፣ ተሰቃየቼ ክብር እንዳገኝ ነው። ባትወደውም ጠብቀኝ እልሃለሁ ይላል ቅዱስ ዳዊት ማለት ነው። ጠብቀኝ ማለት ይህን አልተውም። ለምንድን ነው እንደዚህ የሚለው? እንግዲህ ተመልከቱ በደንብ። ሁለት ነገር ገብቷቸዋል። ምንና ምን? ለምሳሌ ሰው የሚፈልገው ምንድን ነው? አለመሰቃየት። አለመሰቃየት በሉ፣ አለመሰቃየት ነው። እግዚአብሔር ደግሞ ስቃይ ሊያመጣብን ይችላል። ቆይ እዚህ ለአንድ ሐሳብ እናንሳ። ይህ እኮ በእውነት ማለት ነው እናንተ ልትንቁት ትችላላችሁ እንጂ በስነ መለኮት ትምህርት በጣም በጣም ከባድ ትምህርት የሚባለው ነው። ለምሳሌ እናንተ ልትንቁት ትችላላችሁ ሳይሆን ትምህርቱን አይደለም የምትንቁት፣ ስለማይገባችሁ ማለት ነው እንጂ ትምህርቱ የቤተክርስቲያን ትምህርት ስለሆነ አትንቁትም። ብትንቁት አትመጡም። ግን ስለማይገባችሁ እንደ ቀላል ነገር ልታስቡ ትችላላችሁ። አሁን የማነሳውን አስማል። አንዱ ጥያቄ ምንድን ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም ነው። አንድ በጣም መከራከሪያ ሀሳብ ነው። እስኪ መልሱ። ይፈልጋል አይፈልግም? ይፈልጋል አይፈልግም? ይፈልጋል። ማወቅ ያለባችሁ ይህንን እኮ ነው ማለት ነው። ቅዱስ ዳዊት እኮ እሱ አለ ይህንን ነው የሰውን ሐሳብና የእግዚአብሔርን ሐሳብ ነው አነጻጽሮ ያቀረው። እስመ ይትፈቅዳ ለሰናይቴ፣ አንተ እኔ ተመችቶኝ እንዲኖር አትፈልግም አለ። እኔ ደግሞ እፈልጋለሁ። እኔ መሰቃየት አልፈልግም፣ አንተ ደግሞ አለመሰቃየቴን አትፈልግም። ስለዚህ ባትፈልግም ጠብቀኝ እልሃለሁ። እንዴ ካልፈለግ ለምንድነው ጠብቀኝ የሚለው? አንተ የኔን ምቾት አትፈልገውም፣ ባትፈልግም ጠብቀኝ። እስኪ ባትፈልግም ጠብቀኝ በሉ። ምን ማለት ነው? እግዚአብሔር ሰው እንዲሰቃይ ይፈልጋል አይፈልግም? ተሸነፉ እንጂ እኔ እያስተማርኩ እኮ ነው። የመምህሩን ሐሳብማ ተቀበሉኝ። ይፈልጋል አልኩ እኮ እኔ። ይፈልጋል አይፈልግም? የሚፈልገውም አለ የማይፈልገውም አለ። ደግሞ አወናበርኳችሁ አይደል? ለምሳሌ ተመልከቱ። እግዚአብሔር ጥቅም የሌለው መከራ እንድንሰቃይ አይፈልግም። የሰማችሁ ነው አይደለም? የማይጠቅመን መከራ እንዲመጣብን አያደርግም እግዚአብሔር። ነገር ግን የምንከብርበት መከራ ከሆነ እንዲመጣ ያደርጋል አይደርግም? ያደርጋል ማለት ነው። ጥቂት ተሰቃይተን ብዙ ጸጋ እንድናገኝ ከፈለገ እግዚአብሔር መከራ ያመጣል ማለት። ስለዚህ ለእኛ ስለማያዝን ሳይሆን መከራ የሚያመጣልን ስለምንድን ነው? ይህን ካወቃችሁ ጎበዞች ናቸው። ስለሚያዝንልን በሉ። ምን ስለሚያደርግ ነው? ስለሚያዝንልን ነው። ለብዙ ዘመናት አይደለም፣ ለዘላለም እንድንራብ ስለማይፈልግ፣ ዘላለም እንዲርበን ስለማይፈልግ ጥቂት ጊዜ በጾም እንድንራብ ያደርጋል እግዚአብሔር። ትንንሽ ነገሮችን የሚያሳጣል ብዙ ነገሮችን ለመስጠት ነው።
ስለዚህ እግዚአብሔር ስቃይ እንዲመጣ ያደርጋል። እርግጠኛ ግን መሆን ያለባቸው አማኝ መከራ ሲቀበል ማለት ያለበት የማይጠቅመኝን መከራ እግዚአብሔር አያመጣም። የማይጠቅመኝን መከራ እግዚአብሔር አያመጣም። ስለዚህ አንተ የምትፈልገውን መከራ ስለዚህ ባትፈልገውም ጠብቀኝ ማለት ነው። ስጋዬ ምቾት እንጂ ስቃይ አይፈልግም። አንተ ደግሞ ስጋዬ እንዲገሰጽ ትፈልጋለህ። ስለዚህ ስጋዬ መከራውን ቢሰቀቅም እኔ ከመረጥኩት ምቾት አንተ የመረጥክልኝ ስቃይ ስለሚሻል ከስጋዬ ጠብቀህ ወደ መከራው እንድገባ ኃይል ስጠኝ ማለት። እግዚአብሔር ጠብቀኝ የሚባለው አንዱ ከስጋ ነው። ከስጋ ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ሮሜ 7 ላይ ከዚህ ወራዳ ስጋዬ ማን ነፃ ባወጣኛል? ከዚህ ወራዳ ስጋዬ ማን ነፃ ባወጣኝ? ልቤ መልካም ያስባል። ሐዋዝ ሕገ እግዚአብሔር በውስተ ልቤ፣ የእግዚአብሔር ሕግ በልቤ መልካም ነው፣ በስጋዬ ደግሞ የኃጢአት ሕግ ይሰራል። ከዚህ ስጋ የሚያላቀቀኝ ማን ነው አለ። ስለዚህ ቅዱስ ዳዊት ተመልከቱ፣ አንተ ስጋዬ ተገስጾ እንዲከብር ትፈልጋለህ፣ ስጋዬ ደግሞ ይህን አይፈልግም። ስለዚህ ፈጣሪ ሆይ ስጋዬ መከራውን ባይፈልገውም ከስጋዬ ጠብቀኝ ብሎ ይለምነዋል ማለት ነው። እስቲ ከስጋዬ ጠብቀኝ በሉ። ለራሴ ምቾት እንዲው አንድ ደራሲ ምን ብሎ እንደጸለየ ታውቃላችሁ? እመቤታችን ሲለምናት እንዲህ ብሎ ለመነ። ድንግል ማርያም ሆይ እኔን ለራሴ አትጣይኝ ብሎ ጸለየ። እኔን ለማን አትጣይ ነው ያለ? ለራሴ አትጣይ። ሰውን ራሱ ነው የሚያጠፋው በእውነቱ ማለት። ለምኞቴ አሳልፈሽ አትስጭኝ፣ ከምኞቴ ጠብቂ ለማለት እኔን ለራሴ አትጣይኝ አለ። ስለዚህ ነው። ስለዚህ ከዚህ የተነሳ ነው ቅዱስ ዳዊት ጠብቀኝ የሚለው። ስለዚህ ባትልም አብርሃም፣ ይስሐቅ፣ ያዕቆብ በአብርሃም በይስሐቅ በያዕቆብ ላይ የመከራ ፈቃድ ተገለጠባቸው። ተመልከቱ ማለት ነው። ወበዛ ደዌሆሙ ወአስተፋጠኑ፣ እነሱም ተመልከቱ ወደ መልካሙ ነገር ስለሚፋጠኑ መከራቸው በእነሱ ላይ በዛ። እኔ ግን መከራውን አልፈልገውምና ጠብቀኝ ብሎ ይናገራል። ሁለተኛ ምን ይላል መስላችሁ? እብሎ ለእግዚአብሔር እግዚአ አንተ እቀበኒ እግዚኦ እስመ ኪያከ ተወከልኩ፣ በአንተ ታምኜ እንለውና ጠብቀኝ ይለዋለሁ አለና ተመልከቱ። እስመ ይትፈቅድ አለ ሰናይቴ፣ አንተ በምድር ላይ ተመልከቱ የእኔን መንግስት አትፈልገውም። ይቅርታ፣ በምድር ላይ መከራውስ ይሁን እቀበለዋለሁ፣ መከራው ይምጣ እቀበለዋለሁ፣ ችግር የለም። ባይሆን ከሞት ግን ጠብቀኝ አለ ቅዱስ ዳዊት ደግሞ ማለት ነው። ግን ደግሞ አንተ እኔ እንዳልሞት አትፈልግም፣ ከኔ ሳልሞት እንዳልቀር አትፈልግም፣ እንድሞትም ትፈልጋለህ። ባትፈልግም እኔ ግን ጠብቀኝ እልሃለሁ። ምን ማለት ነው? የማይጠቅመኝን ሞት ከመሞት ጠብቀኝ እያለ ያለ። እኔ አለመሞት ነው የምፈልግ፣ አንተ ግን እንድሞትም ልትፈልግ ትችላለህ። ስለዚህ ነገር ግን ከማይጠቅመኝ ሞት ጠብቀኝ። ሰው እየሰረቀ ይሞታል አይደለም እንዴ? ሰው እየዋሸ ይሞታል፣ ሰው እየተከራከረ ይሞታል ማለት። በማይረባ ሁከትና ውጊያ የውር ሞት የሚባል አለ በመጽሐፍ ታሪክ። የውር ሞት የሚባለው ዝም ብሎ ምንድን ነው መሰላችሁ? የውር ሞት የሚባለው ያገኙትን ሁሉ የሚጋደሉበት ማለት ነው። ወንድም ወንድሙን እህት እህቱን የሚገዳደልበት፣ እንደዚህኛው ዘመን እንደኛ እንዳሁን ኢትዮጵያ ውስጥ እንዳለው መከራ ማለት ነው። ከእንደዚህ ያለ ከማይጠቅመኝ ሞት ሰውረኝ ብዬ እለምንሃለሁ። ሞቴን ከወደድከው እንኳን በሚጠቅመኝ ጊዜ እንድሞት አንተ የወደድከውን ሞት እንድሞት አድርገኝ ብዬ እለምንሃለሁ። ከዚያ ለመተው ተመልከቱ። ቅዱሳን ግን ሙሴ፣ አሮን ግን የወደድከው መከራ ደረሰባቸው። የፈቃድህ መከራ በእነሱ ላይ ተገለጠ። እነሱም ፈጥነው ህዝቡን ከባርነት አወጡ ብሎ ይናገራል። ሌላስ ደግሞ ምን ይላል መሰላችሁ? እቀበኒ እግዚኦ እስመ ኪያከ ተወከልኩ፣ በአንተ ታምኛለሁና አቤቱ ጠብቀኝ አለው። መልሶ ምን ይላል? እስመ ይትፈቅድ አለ ሰናይቴ፣ አንተ የእኔን መንግስት አትወደውም፣ የእኔን መንግስት አትወደውምና የስጋውን ሞትስ እቀበለዋለሁ፣ ባይሆን ከነፍስ ሞት አድነኝ ብሎም ብሎ ደግሞ ይጠይቀዋል። የስጋውን ሞት እሺ ልቀበለው፣ ከነፍስ ሞት አድነኝ። አሁን ግን እስመ ይትፈቅድ አለ ሰናይቴ ይለወጣል። እዚህ ላይ የኔን መልካም ነገር አትፈልገውም አንተ ይላል። ባትፈልገውም ጠብቀኝ። ምን ማለት መሰላችሁ? የኔን መልካም ነገር ማለት የኔ ምግባር በአንተ ዘንድ ዋጋ የለውም ማለት ነው። የኔ ምግባር በአንተ ዘንድ ዋጋ የለውም። እዚህ ላይ ሊቃውንቱ ምን ብለው ይተረጉማሉ? ሰው ለእግዚአብሔር የሚያደርገው ነገር ሁሉ ለራሱ እንጂ ለእግዚአብሔር ጥቅም የለውም።
እስኪ አንዳንድ ቀን እንዲያው ለእግዚአብሔር ውለታ የዋላችሁለት ያህል ተሰምቷችሁ አያውቅም? ያውቃል አያውቅም? እስቲ በሞቴ ያውቃል? እሱን ነው መናቅ ያለባችሁ። ምንም አሁን በቃ ጥሩ አድርጋችሁ አስቀድሳችሁ በመጣችሁ ቀን ተመስገን ጌታ የምንለው ምን እያለ መስላችኋል? የአሸናፊነት ስሜት እኮ ነው። እግዚአብሔርን እኮ አገለገልኩት፣ እግዚአብሔር እኮ ሰጠሁት እኮ ይሄው ማለት እኮ ነው። ይሄ ማለት ማሕሌቱ በጥሩ ሲጠናቀቅ ጥሩ በዓል አከበርን ተመስገን የሚለው እኮ ሰው ለእግዚአብሔር እኮ በቃ ጥሩ አገልግሎት ሰጠን ብሎ ነው ማለት እንደዚያ ነው የሚያደርገው ሰው። ለእግዚአብሔር ብዙ ጊዜ እኮ በጸሎታችንም ቂም ይዘን እንጸልያለን። አንዳንድ ቀን ጸልያችሁ አታውቁም? ቂም ይዛችሁ እንደው አንዳንድ በማን ነው ደግሞ ቂም የምንይዘው? በሰው ይሁን በእግዚአብሔር እኮ ነው እኔም እያልኳቸው ያለ። በእግዚአብሔር ቂም ይዛችሁ ጸልያችሁ አታውቁም? ማለት ንስሐ ገብቷችኋል፣ ስጋው ደግሞ ተቀብላችሁ ሊሆን ይችላል። ጸሎት እየሰራላችሁ ነው፣ ሰው ጋር ታርቃችኋል። እንዲያውም ደግሞ ይገርማል፣ በዚያን ቀን በዚያን ወር ብዙ ምጽዋት ወይ ለገዳም ወይ ለቤተ ክርስቲያን ሁሉ ሰጥታችኋል። በዚያ ዕለት እግዚአብሔር ትልቁን ልጃችሁን ክርትም በሞት ስትጸልዩ ምንድን ነው የምነው? ይሁን እስኪ በጣም ተናደን በሱ ማለት ቂም እናኮርፋለን ሁሉ ማለት ቂም ይዘን ማለት ነው። ምክንያቱም እነዚህን አሁን እንዳንነግረው እንፈራዋለን እግዚአብሔርን ይሁን መች ብለን እንቀበለዋለን። ግን ደግሞ ስለሚነደን በልባችን እንዴት ነው ይሄ እኮ ሊቀበሉት አይቻልም። ምንድን ነው ያንተ ነገር? እንዲህ እያደረግኩ እንዴት ይህን ሁሉ መከራ ታመጣብኛለህ ብለን በእግዚአብሔር ሁሉ እናኮርፋለን አንዳንድ ጊዜ ማለት ነው። ስለዚህ ምንድን ነው ያለ ቅዱስ ዳዊት? የእኔ ምግባር ለአንተ ምን ይጠቅመሃል? ባደርገውም ለራሴ ነው። አሁን ልብ ብላችሁም ብናስቀድስ፣ ብንጾም፣ ብንጸልይ፣ ሰው ብንረዳ ከፈለጋችሁ በኢትዮጵያ ያሉ ገዳማት አድባራትን በሙሉ እናንተ በወርቅ ስሯቸው። ለእግዚአብሔር ነው ለማን ነው የምናደርገው? ኧረ በሉ ነው እውነቴን ነው የምነግርህ። አሁን እንደዚህ የሚላችሁ ፈርታችሁ እንዳይሆን እግዚአብሔር እንዳፈሩ በዚህ መፍራት የለም። እውነቱን ማመን ልባችሁ መቀበል አለበት ማለት ነው። እና ለዚያ ነው እኮ ብዙ ሰው እኮ የሚገለገለው የሚኮረፈው። እንዲሁ የሰው ነገር እደኛ ነው በእውነት። በቃ ትንሽ ነገር ለቤተ ክርስቲያን ከሰጠ ዝናው ካልተወራ፣ በትልቅ ወንበር ካልተቀመጠ፣ እነገሌ አስተባብረው የሰሩት ህንፃ ካልተባለ፣ ይህ እኮ ፈጽሞ እኮ በቃ እንደው ወራዳ እኮ ነን። የእግዚአብሔር ስንት ነገር ሳይነገር ማለት ነው። እንዴት ነው ብለውኝ ያውቃሉ እኮ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን አንድ ሀገር ተመርቆ ሳስተምር እንደዚህ በዚህ ሸር ብለው 100 ሺህ ብር 500 ሺህ ብር 1 ሚሊዮን የሰጡ ሰዎች እዚህ ቁጭ ብለዋል። ከዛ ሲጨርስ ነደዳቸው ሰዎች ማለት ነው። ጥሩ ነው ትምህርቱ ይሁን፣ ግን እንዴት ነው አፕሪሼት እኮ ያስፈልጋል፣ እኛን ማድነቅ አለባችሁ ብለው ቁጭ ማለት ነው። ኧረ ጎበዝ! የማን ቤተክርስቲያን? የእግዚአብሔር ቤተክርስቲያን አይደለም እንዴ? የእግዚአብሔር ቤተክርስቲያን ነው በእውነቱ የሚመሰገን በዚህ እግዚአብሔር ነው። እና ሰውየው የሰጠ ለራሱ ነው። እና እውነቴን ነው የምነግራችሁ፣ ስትሰጡ ምላሽ እየጠበቃችሁ አትስጡ። በእውነቱ ማለት ነው ምላሽ እየጠበቃችሁ ከሰውም ከእግዚአብሔርም ቢሆን ከሰውም ቢሆን የምስጋና ምላሽ ጠብቃችሁ ማለት ነው። ምንድን ነው የሚደርግ? አነሱኝ፣ የኔን ስም አነሱት ብለን መጠየቅ አጣርተን ጭምር ወሬዋል እንደምንም ብለን ከቀረን ዛሬ እንዴት ነው ታቦቱ በስሳ ገባ እንደዚህ ስጦታ የሰጡ ሰዎች ተነሱ። ማን ተነሱ? ነገር ጥሩ ነው መልካም። ተናዶ ነው ሰውየው እንደዚያ የሚለው በቅናት ቅጥል ብሎ ማለት ነው። እንዲህ ያለ በእውነቱ ቅናት እንደ እሳት ይበላል ብሎ የለ መጽሐፍ። እንዲህ ያለ ነገር ለእግዚአብሔር ውለታ የዋሉ ማስመሰል ፈጽሞ ሰይጣን የሚዋጋን ውጊያ ስለሆነ የእኔ መልካም ነገር ለአንተ ምን ይረባሃል? ለእኔ ብለህ ነው እንጂ ብንሰጥ ምን ያደርጋል? እግዚአብሔር እንጀራ ብንሰጠው እሱ አበርክቶ መልሶ ይሰጣል። ጤና 5 ሐዋርያው ምንድን ነው ያደረገ? ሐዋርያው ፊልጶስ ስንት እንጀራ ነበር የያዘ? 5 የገብስ እንጀራ አይደለም እንዴ? ዮሐንስ 6 ላይ የምታነቡት 5 የገብስ እንጀራ ለክርስቶስ ሰጠው። እሱ አጠገበና ለ5000 ሰው አበቃና 12 ቅርጫት እንደገና ለፊልጶስ ሰበሰበለት ማለት ነው። ስለዚህ ለክርስቶስ የምንሰጠው ለክርስቶስ ውለታ ለማዋል ሳይሆን ገንዘባችን ከክርስቶስ እጅ አስቀምጠን አበርክተን ለመቀበል ነው። ማወቅ የሚገባችሁ እሱ ነው። 5 እንጀራ ሰጠውና የክርስቶስ እጆች ሲነካቸው 5000 ሰው አጥግበው 12 ቅርጫት ተረፉ ማለት ነው። ስለዚህ ለክርስቶስ የምንሰጠው ለማበርከት ነው እንጂ ለክርስቶስ እየሰጠነውና እየዋልንለት አይደለም። ለቤተ ክርስቲያን ስንሰጥ፣ ለድሃ ስንሰጥ፣ የታሰረ ብናስፈታ፣ የታመመ ብንጠይቅ፣ የተራበ ብናበላ፣ የተጠማ ብናጠጣ፣ የታረዘ ብናለብስ፣ ሰው ብናስታርቅ፣ ብናስቀድስ፣ ብንጸልይ፣ ጾም ብንጾም በፍጹም ለስጋና ለነፍስ ጤና እንዲሆነ ለራሳችን ነው እንጂ እግዚአብሔር አይደለም። እና
እስመ ይትፈቅድ አለ ሰናይቴ ያለው ለዚህ ነው። ሰው የዘራውን በሉ እንጂ እሺ፣ ስንዴ የዘራችሁ አይደል? ለማን ብላችሁ ነው የምትዘሩት? ለእግዚአብሔር? ለማን ነው የምትዘሩት? አሁን ገበሬ ሲዘራ በቆሎ ከወፍ አይላፋት አውጥታ አብላኝ ብሎ ይዘራዋል። ይዘራው ለማን ነው የሚዘራ? ለራሱ ነው። ለራሱ ለእግዚአብሔር እየዘራለን ነው እንዴ? አይደለም። ልክ ተመልከቱ። ስንዴ ስትዘሩ እሱንማ መሬት ላይ ነው የዘሩት፣ ይሄ እኮ ለሰው ነው ያበላሁት በሉ። ደግሞ ይሄ እኮ ቤተክርስቲያን ውስጥ እኮ በደንብ ሙዳይ ምጽዋት ውስጥ የከተትኩ ሳንቲም እኮ ነው። ይሄ እኮ ሰጥቻል። ይሄ እኮ ለገዳም እኮ ጤፍ ገዝቼ ሰጥቼ ዳጉሳ ሰጥቼ እኮ ነው ልትችላላችሁ። መልሱ ግን ምንድን ነው? መሬት ላይ መዝራትም ከድሃ ሆድ ውስጥ መዝራትም አንድ ነው። ከመሬቱ ላይ የዘራኸውን መልሼ አብዝቼ ላጭደው ነው ብለህ ከምታምነው በላይ ሰው ላይ የዘራኸው መልካም ነገር ራስ መልሰ እንድታጭደው ማመን አለብህ። ይሄን ነው እንጂ እግዚአብሔር ተርቦ ሊበላ ተጠምቶ ሊጠጣ ታርዞ ሊለብስ እግዚአብሔር ከሰው በጎነት የሚጠቀመው አንዳች ጥቅም የለውም። ስለዚህ እግዚአብሔር በቅዱሳን ላይ ምኑን ይገልጣል አልኳችሁ? ፈቃዱን ይገልጣል በሉ እንጂ ፈቃዱን። ይሄንን ሳምንት ነው የምንማማረው ማለት። ስለዚህ የዛሬው ርዕሳችን የሚሆነው እግዚአብሔርን ጠብቀኝ እለዋለሁ የሚል ይሆናል እንጂ ይሄኛውን ሳምንት እንማማረዋለን። ያስተማረን እግዚአብሔር ይመስገን። ወስብሐት ለእግዚአብሔር። አሜን።